ልጅ ወለድ ብለሽ ይመጣል። አታስቢ፣ ችግር የለውም ይመጣል። ግን ይህ ሁሉ ነገር የምታደርጊው እንደዚህ የምትናገሪው እንደዚህ ትምህርት የሆነ ለማበሳጨት እንደሆነ ይገባኛል። እኔ የምልሽ ግን ድሮ በደንብ ተጉላልተሽ ጨርሰሻል። ብሩኬ ሲመጣ በጣም ነው የምትጉነጠነጪው። እንደዚህ መልክ ትሰሪያለሽ ማለት ለምንድን ነው? የሞቀ ቤት የገባሽው አንኮብተሽ እኔ ምንም አልፈልግም። በቃ ቁርጥ ያለውን ውሳኔ ንገረኝና እኔ በቃኝ። እኔ እዚህ ጋር መቆም እራሱ አልፈልግም። እሺ አሁን ውሳኔ ንገረን። በቃ እኔ ምንም አልፈልግም። በቃ የምወስነውን ነገር የማደርገውን ነገር ትቀበያለሽ አይደል? ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦቻችን እኔ የምለው እዩ የምትባለው ሀለሌ ግን ምን አድርጉ ነው የምትለን? እዩ የምትባለው ሀለሌ ምን አድርጉ ነው የምትለን? ያ ጀማ ለምን ካላችሁ አንደኛ ብሩኬን እፈልገዋለሁ። ብሩኬ የኔ ነው መሆን ያለበት እንጂ የሌላ ሰው መሆን የለበትም እያለች ነው ውዶቼ። እች ልጅ ግን ሙና ነው። ምንድን ነው ችግሩ? ምን እየሆነች ነው ያለችው? ዘመድ የላትም፣ የሚመክር ቤተሰብ የላትም፣ ቤተሰብ የላትም። ያጀማ ለምንድን ነው የማትመክሯት? ካልሆነ እኛ በህግ ነው የምንሄድባት። ከምሬድም ነገራችሁ ከነሱ ህይወት አልወጣም ካለች የነሱን ላይፍ የነሱን ነገር የነሱን እንትን እንደዚህ አልወጣም ካለች እኛ ደግሞ ነገሩን ወደ ህግ እንወስደዋለን። ለምን ካላችሁ ብሩኬ ብቻውን ሲያገኛት እንዴት እንደምትቁላላ እዩ ማለት ነው። ለምን እሱን አማልላ ለመውሰድ ማለት ነው። ብሩኬን አመልላ ለራሷ ለማድረግ የማታረገው ጥረት የለም። ሃይሚ ደግሞ አልገባትም። የኔ ይዋ ዛሬ ግን ሐሰን ተናገረ። ምንድነው የሚያቆጠነጥንሽ ቆጠንጠንጠን የምትይ ምንድነው? በተለይ ብሩኬን ስታይ አለ። እኛ እኮ ተናግረናል ወዶቼ፣ እናንተ አልሰማ ብላችሁ እንጂ እዩ የምትባለውን ሀለሌ ማጅራቷን በሏት አላልናችሁም? ምክንያቱም እሷ ትልቁ ፖይንቷ ብሩኬን ለራሷ አድርጋ ትዳሯን መመስረት ነው የምትፈልገው። ትዳሯን ለመመስረት ከምሬ ነው የምነግራችሁ። ትዳሯን አስተካክላ ላይፏን ለመመስረት ነው። እናንተ ደግሞ አልገባችሁም። እሷ ምን እያሰበች እንደሆነ ምን እያለመች እንደሆነ ምን እንደምትፈልግ አልተረዳችኋትም። እኔ ደግሞ በደንብ ገብቶኛል። ለምን እዩን እኔ በደንብ አርጌ አይቻታለሁ። በብዙ ነገር ገምቻታለሁ። በጣም በብዙ ነገር ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ ውዶቼ፣ እዩን አሁንም ቢሆን ከህይወቷ ያኒ ከነብሩኬ ህይወት ካልወጣች እመኑኝ ብሩኬን በቦሌ አድርጋ አስፈራርታም ሆነ አሳምናም ሆነ የሆነ ፋውል ፈጥራ ብሩኬን ወደሷ ትወስደዋለች። ለምን? አንደኛ በልጁ እየተማካኘ እየተገናኙ ነው። ገባችሁ? በልጁ እየተመካኘ እየተገናኙ ነው። ቦታ እያገኘች ነው። እየተመቻቸላት ነው። እየተደረገ ያለው ነገር እያያችሁ ነው። እና ታዲያ ስታስበው ብሩኬን የምትተው ትመስላችኋለሽ? እናንተ የዋሆች ናችሁ። ለምን? ብሩኬን እሷ ትፈልገዋለች። ብሩኬን በጣም ነው የምትፈልገው። እኔ እኮ የምናደደው ለዚህ ነው። በጣም ቅጥል ርድብን ምልኮ ለዚህ ነው። ለምን? እዩ እየተደረገ ያላት ነገር ወይም እየተመቻቸላት ያለ ነገር መጥፎ ስለሆነ ነገሩ እየተመቻቸ ነገሮች እንትን እያሉ እሷ የልብ እያገኘች ነው ያለችው። አያችሁ? እኔ በቀደም የፈራሁት ነገር የተናገርኩት ነገር ይሄ ነው። በቀደም ስቃወማችሁ የነበረው ለዚህ ነው። መገናኘት የለባቸውም፣ እንደዚህ ማለት የለባቸውም ስላችሁ የነበረ ይሄን ፈርቼ ነው። አሁን ተረዳችሁ? እና ለማንኛውም እኔ አላቅም ምን እንደምላችሁ። እኔ በሆን ግን ኢትዮጵያ ቢሆን እዩን ይዤ ጸጉሯን
አዙሬ ቅጥቅጥ ነበር ማረጋት ቅጥቅጥ ከምሬንም ነገራችሁ ቅጥቅጥ ከዛ በኋላ ለፖሊስ ደውዬ ልደበድበኝ ብዬ አምልክቼ እስር ቤት ሸፔ ነው ማስገባት ነበር። እናንተ የልቤ ልብ እየሰጣችኋት ከዚህ ካናታችን ላይ አሸናችሁብን። ለምን አንደኛ ልጁ የብሩኬ አይደለም። እናንተ የውሸት አምናችሁ ተቀብላችኋል። ለምን መቀበል እንደፈለጋችሁ አልገባኝም። ዲኤንኤኑ ስተት አለበት ተዋሽቷል እያላችሁ ልክ እንደኛ እናንተ አምናችሁ መቀበሉ ነው የልቤ ልብ ተሰምቷት ከጭንቅላታችን ላይ እንድትሸና ያረጋችሁት። እኔ በጣም ነው የምናደድ ያጀማ ወይ ባላይ ካለዛ ደግሞ እዩ የምትባለውን ሀለሌ ሳያት እኔ ደሜ ይነሳብኛል። የምታረገው ነገር በጣም ነው የሚያናደኝ። እናቴ በቃ ሰውን ለማለያየት ትዳር ለማበጣበጥ ያላት አላማና ኢላማ ተንኮሏ፣ ክፋቷ፣ ሸረኝነቷ በጣም ነው የምናደደው። እቺ ሀለሌ ማለት ነው ሀለሌ መልክ ትሰራለች እዛ ላይ። ወይኔ ዘንድሮ ተቃጠለ። አንተ ጋር ማለት መፈልገው እኮ ነው ሴትዮ አንቺ እኮ ደፋሪ አደረጋችን። አንቺ እኮ በጣም አይናውጣ ሴቶች ወንድ ደፈረ ነበር ይባላል። አንቺ እኮ ወንድ ልጅ ደፈረሽ እኮ ጀግና ሴት እኮ ነሽ አንቺ። ነው እናንተ ልሻለን ነው ምንድነው የምናደርግሽ? መታሰር ነበረብሽ እኮ ቃል ያደፈረችው እሷ ናት እኮ የደፈረችው። ልክ ነህ፣ ግን ደፈረችው አይደለም። ምክንያቱም ከብሩኬ ጋር አልተኛችም። ግን ወንድ ልጅ ትደፍራለሽ። እዩ የልቤን ነው የተናገርከው አንተ። ኦፍ ኮርስ እውነቱ ነው። አሁን እኔ ጋር ያንተ ጓደኛ ምናምን ብለሽ ታውሪሽ እሱ ሲመጣ ደግሞ ሌላ ድራማ እባካችሁ በእግዚአብሔር እናንተ ራሱ ሌላ ችግር አትሆንብኝ። እንዴት ምን ሆናችሁ ነው? ስንት አስወልደ ክዳለ። አሁን አንቺ በገልሽ ግን መንግስት ቀደም ሄዳለ ማሞት ካልፈለግ እንደውም ተረጋግጥ ትቀምጥ ይሻላል። ከዚህ ችግር ነው የሚልሽ ማለት እያስፈራራሽ ነው። አይ አይደለም በዛናችን እየከሰሰች እኮ ያለችው እሱ እኮ ገና ምንም ያለው ነገር እሱ አይደለም እኮ የማለትም መብት የለውም። ትጀምር በዚህ ልክ እሷን የማትማለክ መብት የለውም። ይሁን ዝም ብለህ በሰው ትልቅ እያልክ አስፈልግ ተበቃ የሞቀ ቤት የገባሽው አንኮምቶች እዩ ባለየ ናት ስንላችሁኛ በምክንያት ነው። በጣም ባለየ የተረገመሽ ሀለሌ በቃ እንትን ነች። በጣም ሀለሌ ናት። ከምሬ ነው የምነግራችሁ ሀለሌ ማለት ነው። ለዛ ነው ሀሰንን አስገድልሃለሁ ያለችው። ሀሰንን አስገድልሃለሁ ብለዋለች። አስባችሁታል? ሀሰንን እኔ ቀድሜ አንተን አስገድልሃለሁ ብለዋለች። እንግዲህ ለማንኛውም ብሩኬ ይህን እየሰማ ከእዩ ጋር ከቀጠልክ በራስህ ህይወት እየፈረድክ ነው ማለት ነው። ሁለተኛ እዩን ካመጣሃት በህይወትህ እየፈረድክ ነው። አንተንም ነገ ጧት አስተኝታ ትገልሃለች። ወደኋላ እምትል ሴት አይደለችም። ስለዚህ እንደ ሐሳብና እንደ ሂሳብ መሆን ያለበት ነገር ሁሉ ነገር ጠርቶ መምጣት አለበት። እንደገና ዲኤንኤ መመርመር አለበት። ብሩኬ በዚህ ማመን የለበትም። ሁለተኛ ደግሞ ለብሩኬ ለህይወቱ ታሰጋዋለች። ነገ ጧት እሱን ካለ መግደሏ በምንኛ እርግጠኛ እንሆናለን? ነገ ጧት ብሩኬን ካለ መግደሏ በምን እርግጠኛ እንሆናለን? በምን እንሆናለን? እየሰራችሁ ያለ ነገር ስተት ነው ውዶቼ። እናቴን እዩ
እርግጠኛ ነኝ በመተት እያጨሰችባቸው መሰለኝ። መተት ታረግባቸዋለች። ከዛ በኋላ ደንቁረው ደንዝዘው ምን ብለው ዝም ይላሉ። እኔ በጣም ነው የሚያሳዝኑኝ እናቴን። እና ለማንኛውም ብሩኬ እንደ ሐሳብና እንደ ሂሳብ ከዚች ልጅ የምታመልጥበትን ነገር እንትን በል ውጣ፣ ከዚች ልጅ ህይወት ውጣ። እቺ ልጅ ለማንም አትመለስም። ዛሬ እንግዲህ ሐሰንን አስገድለዋለሁ ብላ ካለች ነገ ጧት ላንተም የማትመለስ ሴት እንደሆነች እንድታቅ እንፈልጋለን። ነገ ጧትም ደግሞ ሀይሚን እንደማታስገድላት እኛ በምን እርግጠኛ እንሆናለን? ሀይሚን እንደማታስገድላት በምን እርግጠኛ እንሆናለን? ምክንያቱም ዛሬ ሐሰንን አስገድልሃለሁ ብለዋለች። ሐሰንን እኔ ቀድሜ አስገድልሃለሁ ብለዋለች። ይገርማል፣ ይገርማል። ወይ ጉድ! ማናየው ማንሰማው ነገር የለ። ለማንኛውም ብሩኬ እንደ ሐሳብና እንደ ሂሳብ እኔ እንደ እህት ስመክርህ እች ልጅ ትቅርብህ። እች ልጅ ከህይወትህ አስወጣ፣ ከህይወትህ አስወጣት። ካልሆነ ግን ህይወትህን ሲኦል ነው የምታረገው። ሲኦል ታውቃላችሁ? ሲኦል ወደ ኋላ የምትመለስ ሴት አይደለች። እኔ ሀይሚ አሳዘነችኝ፣ ሀይሚ አሳዘነችኝ። አሁን ለዚች ነው እሷ ችግር የለም ምናምን ብላ እድል የምትሰጣት ለዚች ሀለሌ። ለማንኛውም ሀይሚ ራስሽን ጠብቂ። እቺ ለማንም የምትመለስ ሴት አይደለችም፣ ለማንም። እኔ ፈራዋት፣ እዩን ፈራዋት ውዶቼ። ሰው መግደል የለመደች ናት። አስባችኋል? እገልሃለሁ እያልሽ እያስፈራራች